ሳምራዊት ወደ ኋላ ልጥጥ ብላ የተቀመጠችበትን አዝናኝ ወንበር እንደ ሚዛን ጨዋታ ወደፊት ወደ ኋላ እያንቀሳቀሰች ታስባለች። ከፍ ያለው በረንዳ ላይ ሆነው ቁልቁል ሲመለከቷቸው ልዩ ስሜትን የሚፈጥሩት ባለ ህብረ ቀለማት አበቦች ዛሬስ ቁብም አልሰጧትም። የጸደይ ነፋሻማ አየር የሰራ ገላዋን ይዳብሷል። ከጥቁረቱ በቀር የጤፍ ነዶ የመሰለ ጸጉሯን ተርመስ እያደረገው ያልፋል። ከወንበሩ ወርዶ መሬት የተጀረገገው ረጅም ቀሚሷ እንደ ቤተ መቅደስ መጋረጃ ባለበት ይነቃነቃል። ወደፊት ወደ ኋላ በሚወዛወዘው ወንበር ላይ የተቀመጠው ውብ አካለ ስጋዋ ሞገሳም ውበትን ብቻ እዚያ ኑሮ መንፈሱን የዋሊት ሰዷል። ዓመታትን ከምንም ሳንቆጥር የሸፈተው መንፈሷ የዋሊት ተጉዞ ከዘመናት ማህደር መሃል አንድ መዝገባ ወጣ። ከዓመታት በፊት የተጻፈ የፍቅር ደብዳቤ። የኔ ሳምራዊት ከተለያየንበት ሰዓት ጀምሮ አንድም ቀን የረባ እንቅልፍ ወስዶኝ አያውቅም። ውጭ ሀገር ላይ አልተስማማኝም። የጤንነቴ ጉዳይ አሳሳቢ ደረጃ ስለደረሰ ዩኒቨርሲቲው የመሸኛ ወረቀት ጽፎልኛል። እናም ፍቅርዬ ወር ባልሞላ ጊዜ ውስጥ እንደምንገናኝ ተስፋ አደርጋለሁ። ትምህርቴን ለማጠናቀቅ ባልታደልም አንቺን ማግኘቴን ባስታወስኩ ቁጥር እጽናናለሁ እያለ ይቀጥላል። የረጅም ዓመታት የድብቅ ፍቅረኛው አላዛር ለከፍተኛ ትምህርት ወደ አየርላንድ ከተጓዘ ጊዜ ጀምሮ በርካታ ደብዳቤዎችን የተለዋወጡ ቢሆንም እንደዚህኛው ደብዳቤ በውስጧ ሰርጾ የቀረ የለም። ምናልባትም አላዛር ሊመለስ መሆኑን በዚህ ደብዳቤ አብስሯት ስለነበር በተፈጠረባት መደናገር መልስ ሳትጽፍለት በአውሮፕላን አደጋ ለህልፈተ ሕይወት መዳረጉን መስማቷ ሊሆን ይችላል ደብዳቤውን በውስጧ ትልቅ ቦታ ሊይዝ ያስቻለው። የሆነው ሆኖ ሳምራዊት ባላዛር ህልፈት ምክንያት የአእምሮ መቃወስ እንደደረሰባት የታወቀው በጣም ዘግይቶ ነበር። መኝታ ቤቷን ዘግታ በጣቶቿ ወራትን ትቆጥራለች። ትቆጥርና አዎ 1 ወር ይቀረዋል ትላለች። እስከዛ ለምን አልጽፍለትም? ወረቀት ከብዕር ጋር ታገናኛለች። የሚያሳዝነው ግን የኔ አላዛር ብላ ከማቆም ሌላ ምንም መጻፍ አለመቻሏ ነው። የሳምራዊት መኝታ ቤት የኔ አላዛር በሚሉ ጅምር ደብዳቤዎች ተጨናነቀ። ቀስ በቀስ እነዚህ ጅምር ደብዳቤዎች የሳሎንና የበረንዳው ወለል ላይም በብዛት ይታዩ ጀመር። ይህም እንግዳ ነገር በሳምራዊት ቤተሰብ ላይ አዲስ ስሜትን ፈጠረ። አባቷ ግራዝማች ካሳ 11ዱንም ልጆቻቸውን ሰብስበው ለመጀመሪያ ጊዜ ግልጽ ውይይት ለማድረግ ሞከሩ። መፍትሄ ግን የለም። ምንጊዜም የሳሎን በር ከተንኳኳ ወይም ከደጅ የሚመጣ ሰው የእግር ዳና ከተሰማ ትንፋሿን ቆረጥ፣ አንገቷን ስግግ በማድረግ አይኖቿን ወደ በሩ ታነጣጥራለች። ሁሌም የሚገባው ሌላ ሰው ነው። አላዛር ቀረ። ሳምራዊት ለየላት፣ አበደች። የጸደዩ ነፋሻማ አየር ውብ ገላዋን መዳበሱን እንደቀጠለ ነው። ወንበሯም እንዲሁ ወደፊት ወደ ኋላ ይነቃነቃል። አይኖቿን ፊት ለፊቷ የቆመው ዛፍ ውስጥ ወሸቀቻቸው። 2 እርግቦች ታዩት። ይጎነታተላሉ። አንደኛው በሌላኛዋ ላይ ይወጣል፣ ደሞ ይነካከሳሉ ወይም ይሳሳማሉ። እይቷን ከእርግቦች ተውኔት ሳትነቅል ከሐሳብ ወደ ሐሳብ ተሸጋገረች። ከአማኑኤል ሆስፒታል እንደወጣች ነው። በጣም ከመወፈሯ የተነሳ ውበቷ ድብልቅልቅ ወጥቷል። ከቤታቸው በታች ያለውን ሰፊ ጥርጊያ መንገድ ተከትላ በእርጋታ ትወርዳለች። በዚህ መንገድ ካላዛር ጋር አዝግማበታለች። አሁንም ያላዛር አካል ከጎኗ እንዳለ እየተሰማት በዝምታ ትጓዛለች። ትጓዝና እኔ እምልህ ትላለች። ከዚህ በላይ አትናገርም። አንዳንዴም ክትክት ብላ ትስቃለች። ደሞ ትቆይና እንኳን መጣልኝ ትላለች። ማንጎራጎር ትጀምርና ትተዋዋለች። ብቻዋን እያወራች ስትራመድ በመንገዱ ላይ በጥርፊያ ከሚተላለፉ ሰዎች አንዳንዶቹ በአግራሞት ይመለከቷታል። የሲኒማ ቤቱ በር ላይ ስትደርስ አንድ ነገር ታውሳት። አላዛር ሊሄድ ሰሞኑን የፍቅር ፊልም ጋብዟት አይታለች። ዛሬም ያው ፊልም በመጫወት ላይ ያለ መሰላት። አላዛርንም እዛው የተቀመጡበት ወንበር ላይ እንደምታገኘው እየተሰማት ሰተት ብላ ገባች። የግቢውን በር አልፋ ወደ ውስጥ ስትዘልቅ ወዴት ነው ያላትም አልነበረም። አዳራሹ በሰው ተሞልቷል። ፊቱ በጢም የተሸፈነና ከአጥንት ብቻ የተሰራ የሚመስል ወጣት መድረኩ ላይ እንደቆመ ተውኔታዊ በሆነ ስልክ የፍቅር መጣጥፍ ያነባል። በሺህ የሚቆጠሩት እድምተኞቹ ትንፋሻቸውን ዋጥ አድርገው ንባቡን ሲከታተሉ የተቀረጹ ምስሎች እንጂ በሕይወት ያለው ፍጡራን አይመስሉም። እናም የኔ ፍቅር አለ ከአጥንት ብቻ የተሰራ የሚመስለው ወጣት ከሱ የወጣ በማይመስል አስገምጋሚ ድምፅ።
ሳምራዊት ፊልሙን ረስታ ተውኔታዊውን ንባብ ትከታተል ጀመር። እናም የኔ ፍቅር ንፋስ ትንፋሹን እሳት ድምጥማጡን የሚያጠፋውን ያህል ትልቁን እሳት ግን ይበልጥ ያንበለብለዋል። መለያየት ደግሞ ደካማ ፍቅርን ሲደፈጥጥ ታላቅ ፍቅርን ግን ያበለጽጋል። ብለይሽም ፍቅርሽን አልረሳውም። አደራ የኔ ውድ ፍቅሬን እንዳትረሺ ብሎ ሲያበቃ አዳራሹ በመብረቅ የተመታ ያህል በጭብጨባ ተናወጠ። ሳምራዊትም በሰራ አካሏ ውስጥ የኤሌክትሪክ ንዝረት የመሰለ ስሜት ተሰማት። አረሳም የኔ ጌታ ብላጮች። ይሁን እንጂ ድምጿ በጭብጨባውና በፉጨት ሩምታ ተውጦ ከመቅረት አላዳነውም። እንዲህ ስትሆን ልብ ያላት ሰው ቢኖር ኖሮ ሮጥ ብሎ ለግራዝማች ይነግራቸዋል። እሳቸውም ያችን ቮልክስዋገን መኪናቸውን ይዘው ይመጣሉ። ተነሳባት ተብሎ ትታሰርና የመኪናዋ የኋላ ወንበር ላይ ያስቀምጠው ይወስዷት ነበር። ከዚያም ቤተሰቧ ሊያዩት ስለፈለጉ ውሸታቸውን ፍቅረኛሽ በድንገት ሞተ ስላሏት ነው እንዲህ የሆነችው፣ ፍቅረኛዋ ከርቷት ነው ያበደችው፣ ቤት ውስጥ ታፍና ስለምትውል ነው የቀወሰችው የሚሉት ጭምጭምታዎች በይፋ ይናፈሱ ነበር። ተውኔታዊ ንባቡ አልቆ የናዝሬት ከተማ ወጣቶች የጥላሁን ገሰሰን ዜማ መጫወት ጀምረዋል። አዳራሽ ውስጥ የታጨቀው ሕዝብም አብሮ እየዘፈነ አድናቆቱን በጭብጨባ ይገልጻል። ምግብማ ሞልቷል አምላክ መች ነሳኝ፣ የፍቅር ራብ ነው እንዲህ ያከሳኝ። ሳምራዊት የኤሌክትሪክ አይነት ንዝረት ከተሰማት ወዲህ የመረጋጋት መንፈሷ ከላይዋ ላይ በትኗል። ፊቱ ከጤም አካሉ ካጥንት ብቻ የተሰራ የሚመስለው ወጣት ሐሳብ ከሐሳቧ ጋር እንደተቆራኘ ተሰምቷታል። ሁልጊዜ ይበላለሁ ሆዴ መች ጎደለ፣ ፍቅራችን ብቻ ነው ያልተደላደለ። የአዳራሹ ስሜት ናረ። ጩኸት፣ ፉጨት አብሮ መዝፈን ቀጠለ። ሳምራዊት ዙሪያውን ቃኘች። የእውነታው ዓለም ይከሰትላት ጀመር። ራሷን በከፊል አገኘች። ድብልብል ያለው ወፍረቷ ክፉኛ አስደነገጣት። እንደ እንስሳ ሆዱን መች ይመለከታል፣ ሰው ፍቅርን ካላለ ምግብማ ሞልቷል። ልትጮህ ነበር። ዋጣ አደረገችው። መቀመጫቶ በተኮለኮለው ሕዝብ መሃል እየተሽለከለከች ወደ መድረኳ መራች። ያን ባላስገምጋሚ ድምፅ ፍለጋ። እንግዲህ እሷ አምላኳ እንደሆነ ተሰምቷታል። እንዳገኘችው አላዛርን አስነሳለኝ ትሏለች። ዘፈን፣ ፉጨት፣ ጭብጨባው እንደቀጠለ ነው። ባለጢማሙን ወጣት ግን ልታገኘው አልቻለችም። አመሻሽ ላይ ወንደሰን ባለ 3 እግሯ በርጩማ ላይ እንደተቀመጠ ሉጫ ጢሙን እያፍተለተለ ዓለምን ይመለከታል። ዓለም ጉድ ጉድ ትላለች። ባለ 1 ክፍሏ ቤታቸውና አስተውሎ ለተመለከታት ቤተ መጻሕፍትና ኩሽና አብረው ማደር እንደሚችሉ፣ ሳሎንና መኝታ ቤት አንድ ቦታ መሆን እንደሚችሉ ታስገነዝባለች። ከበሩ በስተግራ ብረት ድስቶች፣ ባልዲና መሶብ ሲታዩ፣ በስተቀኝ ደግሞ መጻሕፍት ተደራርበው ግሩም አፓርታማ መስለው ቆመዋል። ዓለምዬ። አቤትም ልዬ። ይህን ኩራዝ ጋዝ ጨመርሽበት? ያለት ወደ ኩራዙ እየተመለከተ። አዎ ጨሰብህ? ኩራዙን አነሳው። ክሩን ወደ ቦታው ውስጥ ሳብ ማድረግ አለብሽ፣ አለበለዚያ እየጨሰ ይረብሸናል አለና እሳቱን ሳያጠፋ ኩራዙን ከፍቶት ገመዱን በጥንቃቄ ወደ ውስጥ ጥቂት ሳብ አደረገው። አቤት ወንድዬ፣ ዛሬ እንዴት ደስ አለኝ መሰለህ። ከተፈጠርኩም እንደ ዛሬ ደስ ብሎኝ አያውቅም አለችው ፍልቅልቅ እያለች። ወንደሰን የዓለምን ውበት ኪናዊ ይለዋል። ከስጋና ደም የተቀናበረች ጥበብ በሚል ቅጽልም ይጠራታል። ሁለንተኗን የረቂቅ ጥበብ ያህል ያደንቋል። እንዴት ዓለምዬ? በቃ አንተ ቀደም የፍቅር ደብዳቤውን ስታነብ ሕዝቡ እንደዛ በውታና በጭብጨባ ሲያስደጋግም ነው። በጣም ደስ ብሎኝ አለቀሱ። ግን እኮ የፍቅር ደብዳቤው ላይ በተለይ ስለ መለያየት ያለው ምሳሌያዊ አገላለጽ የኔ ፈጠራ አይደለም፣ ውጭ ሀገር ከሚኖር ኢትዮጵያዊ ደራሲ የወሰድኩት ነው። ወንድዬ ሞት በዚህ አይነት እንዲህ ረጅም ጊዜ የወሰደበት መጽሐፍ ሲታተም ከፍተኛ ተወዳጅነት ይኖረዋል ማለት ነው አለች። እስቲ እናያለን። የገለጠው መጽሐፍ ላይ አቀረቀረ። ዓለም የቀቀለችውን ድንች በሳህን ዘርግፋ አቀረበች። እየላጡ በሚጥሚጣ ይበሉ ጀመር። ድንገት የሁለቱም እጆች አንድ ድንች ላይ በማረፉ ተሳሳቁ። አንሳት አንሻት እየተባባሉ ሲገባበዙ ከውጭ የጥሪ ድምፅ ተሰማ። ወንደሰን! ዓለም! ወንደሰን! ወንደሰን ተነስቶ የበሩን መሸጎሪያ ከፈተና ወደ ውጭ ተመለከተ። ከጭራሮ አጥር ባሻገር 2 ሰዎች እንደ ጥላ ታዩት፣ ወንድና ሴት። ወጥቶ አናገራቸው። ሳምራዊት ትባላለች፣ ልታገኝ ትፈልጋለች። አዳራሽ በር ላይ በጥብቅ ስትፈልግ አግኝቻት ነው ያመጣኋት
አለ ባይን የሚያውቀው ወጣት ወደ ወንደሰን እየተመለከተ። ወንደሰን ሌላ ቀን እንድትመጣ ቀጠሯት ወደ ቤት ሲመለስ ዓለም ያችን የተገባበዟትን ድንች ልጣ ጨርሳ ነበር። ግማሹን በጥርሷ ከፍላ ከጎረሰች በኋላ ቀሪውን ለሷ ጎረሰችው። ማን የጠራው እንድዬ? ማን ነው ይሄ? ከኛ በላይ ያለው ልጅ አንዲት ሴት ትፈልጋለች ብሎ ይዛት መጥቶ ነው። ሴት? አለ ወንደሰን ድንች የበላበት መዳፍ እርስ በርሱ እያፋተገ። ታዲያ ገባተላቸውም ነበር። ልጅቷ ሌላ ጊዜ እንድትመለስ ቀጠርኳት። ባለጉዳዩም እሷ ነች። ይልቅ ዓለምዬ ዛሬ ማንጋት ፈልጋለሁ። አንድ ስኒ ቡና ጠጭኝና ተኝ። ወደ ካርቶኑ አምርቶ ጽሑፎችን አወጣ። ዓለምን ቡና ፈልታ ከጠጣች በኋላ በኬሻ ላይ ፍራሿን ዘርግታ ተኛች። ወንደሰን መብራቱን አጥፍቶ ኩራዝ አበራ። ወረቀቶቹ ቀላ ብለው ይታዩታል። ይህን ድባብ ይወዷል። ጠዋት 12 ሰዓት ዓለም ወደ ሥራ ስትሄድ ከሳምራዊት ጋር መንገድ ላይ ተላለፉ። ሳምራዊት ወንደሰንን ከእንቅልፉ ቀስቅሳ እንዲህ አለችው። አላዛር የሚባል ፍቅረኛ አለኝ አይርላንድ በትምህርት ላይ። በፈጠረ አንተ ጥሩ አድርገህ ጻፍልኝ። ደነገጠ። ሌሊቱ ሙሉ ስሰራ አድሬ ደክሞኛል። ከነገ ወዲያ መምጣት ትችያለሽ? ፊቱን እንደሚታጠብ ሰው እያሻሸ ጠየቃት። የጋቢዋን ጫፍ ነከስ ነከስ እያደረገች አዎ እችላለሁ። እንደውም ነገ ነይና እንነጋገራለን። እኔ እንዲህ አይነት ነገር ሞክሬ አላውቅም። በዚሁ ሰዓት ልምጣ? ለማንኛውም ነይ እስቲ። መሬቱን ያህል። እሺ በጣም አመሰግናለሁ። ይቅርታ ስላስነሳው። እጇን ዘረጋችለት። በሩ ላይ እንደቆመ ለስንብት ጨበጣት። እንደሄደች በሐሳብ ተዋጠ። በፍቅረኞች መካከል ገብቶ እውነተኛ ደብዳቤ መጻፍ የማይሆን ነገር ነው። ግን ደግሞ ግለሰቡ ከፈቀደ በስነ ጽሑፍ ክህሎቴ ባገለግለው ምን ችግር አለው? ምናልባት አንደኛው ወገን ማታለል አይሆንብኝም እያለ በሐሳብ ሲያወጣ ሲያወርዱ አለ። በማግስቱ ጠዋት በቀጠሮ ሰዓት መጣች። በሩን የመነካካት ያህል እየቆረቆረች ደህና አደርኩ እንድዬ፣ ሳምራዊት ነኝ። ደህና አደርሽ፣ ግቢ ያላት እየከፈተላት ገባች። ፊት ለፊት ያገኘችው በርጩማ ላይ ተቀምጠች። ለፍቅረኛ የደብዳቤ ጻፍልኝ ነው ያልሽኝ? አተኩሮ ተመለከታት። ራሷን ባወንታ ከፍና ዝቅ አደረገች። ትንሽ ከበድ አይልም ብለሽ ነው? ላንተም ይገብዳል ማለት ነው? እኔ እኮ እንዴት መስመር መጻፍ ሲያቅተኝ ምን ነካይ ብዬ ነበር። ወይ ጉድ! ተከዘች። አንቺ እንዴት ይከብድሻል? ምታስቢውን ምትመኙን አብራችሁ ያሳለፋችሁትን ስለምታውቂው እሱ መጻፍ ነው። ልጽፈው ስል ዝብርቅርቅ ይልብኛል። እንባ ተናነቃት። ያሳለፍነውን ሳስታውስ ደግሞ መናገር አቃታት። ስቅስቅ ብላ ታለቅስ ጀመር። ተጨነቀ። አይዞሽ በቃ ጽፍልሻለሁ። እኔ እኮ ሚስጥራችሁ ማውቄ ነው ይከብዳል ያልኩሽ ከሞራል አኳያ። እንባዋን በሹራቧ እጅግ የጠራረገች። ፊቷ በአንድ ጊዜ ነፈረ። ከንፈሮቿ ተርገበገቡ። አሳዘነችው። ወረቀትና ብሩን አመቻችቶ ለምን ያህል ጊዜ አብራችሁ አሳለፋችሁ ሲል ጠየቃት። ለ3 ዓመት ከ9 ወር መለሰች። መዘገበ። በእነዚያ ጊዜያት ካሳለፋችሁት አስደሳች ወቅቶች እስቲ ምታስታውሽው ንገሪኝ። ፊቷ እንደ አበባ ፈካ። ሁሉንም አስታውሰዋለሁ። ጥሩ፣ እንግዲህ ለመጀመሪያ ጊዜ ለፍቅር የጠየቀሽ እንዴት ነበር? ፈገግ አለችና አየር በረዥሙ ሳበች። አይኖቿ ብር ስሜትን ፈነጠቁ። በመጀመሪያ ብርቱካን ላይ ነው አይ ላቭ ዩ የሚል ጽፎበት የሰጠኝ። የት? ቤታችን። ጉንፋን አሞኝ ተኝቼ። አሃ፣ ቤታችሁ ይመጣ ነበር? አዎ፣ ቤተሰቦቹና ቤተሰቦቼ በጣም ስለሚቀራረቡ እኛም አንዳንዴ እነሱ ቤት እንሄድ ነበር። በኋላ ግን እኛ እንዳንሄድ ተከለከል። እሱም ቀረ። ለምን እንደተከለከላችሁ ታውቂያለሽ? ስለተቀያየሙ መሰለኝ። ያኔ አንቺና እሱ ፍቅር ጀምራችሁ ነበር? አዎ። በቤተሰቦቻችሁ መቀያየም ምክንያት ግንኙነታችሁን አቋረጣችሁ? አረ እንደውም ይበልጥ ተዋደድን። በድብቅ ቀጠልን። ጥሩ። ብርቱካኑ ላይ የጻፈውን ስታይ ምን ተሰማሽ? መጀመሪያ ምንም አልመሰለኝም ነበር። እሺ። ሌላ ቀን ደግሞ በማስቲካ ወረቀት ላይ ሳምሪ ማይ ስዊት የሚል ጽፎ ሰጠኝ። ያን ቀን ትንሽ ደስ አለኝ። የጠየቃትን በግልጽና በቀጥታ መመለሷ አስደሰተው። የማስታወስ ችሎቱ አደነቀ። ይኸውልሽ ሳምሪ፣ እንዲህ ሁሉም በነጻነት የምትነግሪኝ ከሆነ ለፍቅረኛሽ አሪፍ ደብዳቤ የምጽፍለት ይመስለኛል። እሺ። ወንዱ ባለፈው ጊዜ ስታነበው እንደነበረው ደብዳቤ ጥሩ ጥሩ የፍቅር አባባሎች አስገብተበት ቆንጆ አርጋ። ጋቢዋን እየተከናነበች ከተቀመጠችበት ተነሳች።
ከቤት ወጥታ ብዙ ከቆየች ለፍለጋ እንደሚንቀሳቀሱና ዳግም እንዳትወጣ ክልከላ እንደሚያደርጉባት ስለምታውቅ በወጣች ከ1 እስከ 2 ሰዓት ባለው ጊዜ ውስጥ መመለስ ትፈልጋለች። ወንደሰን የያዘውን ማስታወሻ አቀርቅሮ ይመለከታል። ሌላውን ነገር ልንገርህ። በሩን እየከፈተች ጥሩ፣ የተወሰኑ እውነታዎችን ካሳወቅሽኝ በኋላ መጻፍ የአንድ ቀን ሥራ ነው አላት በተቀመጠበት እየተንጠራራ። በጣም አመሰግናለሁ። ደህና ዋል። ወጥታ ሄደች። ከዚህ በኋላ ሳምራዊት ከዚህች ቤት ቀርታ አታውቅም። ሁሌም የምትመጣው ማለዳ 12 ሰዓት ላይ ነው። አብዛኛውን ጊዜ ወንደሰን ቁጭ ብሎ ሲጽፍ ታገኘው ነበር። ዓለም የሳምራዊትን መምጣት በመጀመሪያው ቀን ነበር ያወቀችው። ለምሳ እንደገባች አየሩን እየማገች የምን ሽቶ ነው ወንድዬ አለችው። ሳምራዊት መጣ ነበር። ምናልባት የሷ ይሆን? ሳምራዊት ፊቷን ቅጭም አድርጋና ጣቷን ከንፈሯ ላይ ለጥፋ ለማስታወስ እየሞከረች ምን ነው ከትላንት ወዲያ ማታ ሴትና ወንድ ጠርተውኝ አስታወስኩ። ስሟ ሳምራዊት ነው? መች አወቅኩ። እሺ መጣች? ምን ፈልጌ ነው አለች። ምሳ ልታቀርብ እየተንጎዳጎደች ለፍቅረኛ ደብዳቤ ጻፍልኝ ነው የምትለው። ጭራሽ የእጅ ማስታጠቢያውን ቁልቁል ልትለቀው ምንም አልቀራትም። እየሳቀ የሚያሳዝን ታሪክ አላት። እጁን በምታፈስልቷ ታጠበ። ማስታጠቢያውን አንከርፍፋ እንደቆመች አልገባኝም ወንድዬ፣ የፍቅረኛዋን ታሪክ ልትጽፍላት? ስምኝ እንጂ ዓለምዬ፣ ለፍቅረኛዋ ውጭ ሀገር የምትልክለት ፍቅሯን የሚገልጽ ደብዳቤ እንድጽፍላት ነው። እሰይ የማናት ቀብራራ! ጭራሽ በደራሲ አጽፋለት ልክ። ታዲያ ምን አልካት? መጀመሪያ ከብዶኝ ነበር። በኋላ ግን ልረዳት አሰብኩ። እንደሚመስለኝ ትንሽ ወሰብሰብ ያለ ችግር ሳይኖርባት አይቀርም። እንቧ እንደ ጎርፍ ነው የሚወርደው። አረ ምን ይሆን? ነገ ወይ ከነገ ወዲያ ነው የማውቀው። በል የኔ ጌታ ምሳችንን እንብላ። ሴቱ ሁሉ ችግር በችግር ሆነ። ተናግራ ሳትጨርስ ያጎረሳት። ወንድዬ ምነው አበዛኸው አለችው። ሳምራዊት ለውጥ አሳየች። ባዘን የተቆማተረው የቤተሰቦቿ ልብ በደስታ ተፍታታ። ሁሌም በማለዳ ጋቢ ተከናንባ እንደምትወጣ ያውቃሉ። የትኛው ቤተክርስቲያን እንደምትሳለም ሊደርሱበት ስላልቻሉ በጥንቃቄ የሚከታተላት አሽከር መደቡ። ሁሌም ዓለምና ወንደሰን ቤት ገብታ ከ1 ሰዓት ያልበለጠ ጊዜ ቆይታ እንደምትወጣ ያሳውቃል። ሐኪም ነፃነቷን እንዳትነኩ ስላላቸው ዝም ብለው የሚሆነውን ለማየት ተገደዱ። ወራት ተቆጠሩ። የወንደሰንና ሳምራዊት ግንኙነት ጥልቀቱም ሆነ ስፋቱ ጨመረ። የፍቅር ሕይወቷን ደጋግማ ስትተርክለት በትዕግስት ያዳምጣታል። የተለዩ የፍቅር ፍልስፍናዎችን ይተነትንላታል። በአስገምጋሚው ድምፁ የሚያነብላትን የፍቅር ታሪኮች በጣም ትወዳቸዋለች። ለማዳመጥ ዝግጁ ነሽ? ያለ መጽሐፉን እየገለጠ ፊት ለፊቱ እንደተቀመጠች አዎ ትለዋለች። እንደተለመደው ድምፁን ጎላ አድርጎ ያነብላት ጀመር። ሰባኪው ከዛሬ 3 ዓመታት በፊት አንድ የናጠቀ ቱጃርና የውቦች ውብ የሆነች ለግላጋ ወጣት በቤተ ክርስቲያን ሥርዓተ ተክሊል ጋብቻ ይፈጽማሉ። በዕለቱ በጋብቻቸው ሥነ ሥርዓት ላይ ለተገኙ ድምተኞች ያስተምር ዘንድ ይህ ሰባኪ መረጥና ሙሽሮቹ አጠገብ ይቆማል። ሆኖም የታሰበው ቀርቶ ያልታሰበ ክስተት ተፈጠረ። ሰባኪው ሙሽሪትን ባያት ጊዜ ልቡ ክፉኛ ደነገጠ። በውበቷ ተማረከ። አማተበ። ወይ ፍንክች! በዕለቱ እንደ ነገሩ አስተምሮ ወደ ቤቱ ቢመለስም በልቡ ሙሽሪትን ይዞ በስሜቱ ሙሽራውን ገፍቶ ነበርና በጣም ተረበሸ፣ ተጨነቀ፣ ጸለየ። አምላኬ ወይ በቤታ አድጌያለሁ፣ አሁንም በቤታ አርጅቼ በቤት ማለፍንሻለሁ። ዓለም ፈተነችኝ፣ አንተው ረድተኝ አለፍኩ። ሰይጣን ዘወትር ይፈትነኛል፣ ባንተው ቸርነት አልፈዋለሁ። አሁን ግን ሥጋ የተነሳብኝ፣ በሕግ ያገባች ባለ ትዳርን ተመኘሁ። ለርኩሰት በረታ ሥጋዬ፣ አምላኬ ወይ እርዳኝ። የዘወትር ጸሎቱ ሆነ። 1 ዓመት ሞላው። የተቀየረ ነገር የለም። እንደውም ከሙሽሪት ጋር ተቀራረቡ። በ1 ዓመት ጊዜ ውስጥ ባለቤቷ እንደተቀየረባት፣ ጭቅጫቃ፣ ሰካራም፣ ቁማርተኛ፣ የትም የሚያድር ብኩን ሰው እንደሆነባት አወጋችው። ሐዘኗን ተካፈለ፣ አጽናናት፣ ጸለየላት። ቀረቤታቸው ጠነከረ። በሰባኪው ልቦና ውስጥ የተጸነሰው የሥጋ መሻት በጣም አደገ። ጊዜው ገፋ። ሙሽሪት ከቤተ ክርስቲያን ቅጥር ግቢ አልጠፋለች። ጠዋት ማታ፣ ሌት ተቀን ትመጣለች፣ እንቧን ታፈሳለች። ትዳሯ እንዲቃና ትለምናለች። የተቀየረ ነገር የለም። ባለቤቷ ሀብቱን አባከነ። ባለጸጋ በተባሉበት መንደርም ያጡ የነጡ ድሆች ሆኑ። በመጨረሻም ባለቤቷ ከሀገር እለም ብሎ ጠፋ። ብቻዋን ቀረች።
አንዲት አነስተኛ ቤት ውስጥም ኑሯን ቀጠለች። ሰባኪው አልፎ አልፎ ይጎበኛታል። መንፈሳዊ ሕይወቷ በጣም ጠነከረ። የሱ ተሸረሸረ። ሁሌም ወደሷ በሄደ ቁጥር ሁለት ልብ ሆኖ ነው፣ አንድም ለሥጋው አንድም ለነፍሱ። ሁሌም ከቤቷ ሲወጣ አዝኖ ተክዞ ነው፣ ያልተቋጨ ምኞት አርግዞ። ከቀድሞ በላይ ውብ እየሆነች መጣች። ይባስ ጎመጀ። ሰባኪው ለ3 ዓመታት ያሰቃየው አጣብቂኝ እልባት እንዲያገኝ አምርሮ ፈለገ። ወደ ጻድቃኔ ማርያም በመሄድ አምላኩ ላይ እሪ ሊል ካልሆነም በሥጋው መሻት ሊጠፋ ወሰነ። በአጋጣሚ እሷም ሱባኤ መያዝ እንደምትሻ ነገረችው። ተያይዘውም መጡ። አንዳንድ በዓት ለየግላቸው ያዙ። ሁለት ሱባኤ ጨረሱ። ዛሬ ወሩ ነሐሴ 17፣ ሰዓቱ 12 ከማለዳው፣ ቦታው ጻድቃኔ ማርያም በአንዲት ሰዓት ውስጥ ሰባኪው 2 ሱባኤ የያዛትን ያችን በዓት ለቆ ሊወጣ ነው። የጥራጥሬ ከረጢቶቹን አጣጥፏል። የጸሎት መጽሐፍቱን ሸክፏል። ገላውን ታጥቦ ንጹሕ ልብስ ለብሷል። በውስጡ ከአምላኩ መልስ እንደመጣለት ይሰማዋል። የባቱን አነስተኛ በር ሲከፍት የአንድ ጎልማሳ ደጃፉ ላይ ጠበቀው። ደነገጠ። እንደምን አለ ወንድሜ? ጎልማሳው ሰላምታ ቀረበ። እግዚአብሔር ይመስገን። አንተ ከአዲስ አበባ የመጣ ሰባኪ አይደለህም? ያው ነኝ። እንግዲያው ፈቃድ ከሆነ በጎጄ አረፍ በልና የፈጣሪን ተአምር ላውጋ። ሰባኪው አላቅማማም። ጎልማሳውን ተከትሎ ቤት ውስጥ ገባ። ተቀመጡ። ጎልማሳው ይናገራል። እግዚአብሔር ሀብት፣ ጤና፣ ትዳር ሰጠኝ። ከሰይጣን ጋር ተወዳጅቼ ሁሉንም አወደምኳቸው። በተከበርኩበት አገር ላይ መደየት ያሳፈረኝ አገር ጥዬ ኮበለልኩ። እዚህች ቦታ ስደርስ ልጓዝ የምችልበት አቅም አጣው። ወደው እዚህ የሚመጡ ምዕመናን 5-10 ሳንቲም ጣሉልኝ። ያችን ቋጠርኩ፣ ይችን ታዛ ሰራው። ፈጣሪ ሆይ የሰጠኝን የተውኳት ባለቤቴ መልስልኝ፣ እንደተለያየን አስታርቀኝ ብዬ ለ3 ዓመታት ለመንኩ። እነሆ በሱባኤ አማካኝነት ካንተ ጋር ሰደደልኝ። ተገናኘን፣ ተላቀስን። ጸንታ እንደጠበቀችኝ ጸንቼ እንደጠበቅኳት ተነጋገርን። ቅዱሱ ጋብቻችንን ልናጽና ተስማማን። ሰባኪው የሚሰማውን ማመን አልተሳነውም። እግዚአብሔር ሁሌም የራሱ መንገድ እንዳለው ያውቃልና ይህን በሱ በሙሽሪትና በሙሽራው መካከል የተፈጠረው የ3 ዓመታት ውጥረትን እፎይ ብሎ ሙሽሪትን ለባሉ አስረክቦ ሲመለስ ይህንን ታሪክ እንዴት አድርጎ ሊያስተምርበት እንደሚችል እያሰላሰለና በሚፈልገው መንገድ እያደራጀ ነበር። ተፈጸመ። ውይ ወንዱ ሲያሳዝን ያለች ሳምራዊት አንብቦላት እንደጨረሰ። ምኑን የሚያሳዝነው? ፊት ለፊቱ የተኮለኮሉ ወረቀቶችን እያስተካከለ። ሰባኪው እኮ ልጅቷን አፍቅሯታል። ሰው የሚያፈቅረውን ሲያጣ ያሳዝነው። ወንደሰን ብዕሩን እያነሳ ባሏስ ሲል ጠየቃት። እሱ አይደል እንዴ ለዚህ ሁሉ ስቃይ መንስኤው? እሱ ትዳሩን ባገባቡ ቢይዝ ይህ ሁሉ ጭንቀት መች ይመጣ ነበር? ይኸውልሽ ሳምሪ፣ በየትኛውም ሥራ ላይ የሙያ ስነ ምግባር የሚባል ነገር አለ። ይህ የሥነ ምግባር ሕግ ሲጣስ ብዙ ሰው ይጎዳል። ይህ ሰባኪ ይህን ስህተት ነው የሠራው። ሥራው የፈጠረለትን አጋጣሚ ተጠቅሞ ልጅቷን ከጀለ። መከጀሉ ከእሷ ጋር ልዩ ቀረቤታ እንዲመሰርት አደረገው። ቀረቤታውን ተጠቅሞ ቅዱስ ሆኖ በመታት ሊማርካት ጣረ። ተሳክቶሎት ቢሆን ኖሮ ውጤቱ ምን ይሆን ነበር? ሁለቱንም የሚያውቃቸው ሰዎችን ሞራል ቢገነባ ይመስልሻል? በመካከላቸውስ መተማመን ሊኖር ይችላል ብለሽ ታስቢያለሽ? ሌላም ብዙ አሉታዊ ውጤት ይኖረዋል። ማብራሪያውን ቋጨ። ጥቂት ሰከንዶችን በጥሞና አሳለፉ። ልክ ነህ ወንዱ፣ አሁን ገባኝ። ልሂድ በቃ ደህና ዋል። እንደ ተከዘች ወጥታ ሄደች። የሳምራዊት ለውጥ በአካል በስሜትና በአስተሳሰብ አስደናቂ ደረጃ ላይ ደረሰ። እንደ ቀድሞ ሽንቅ ብላለች። እንደ ቀድሞ ከቤተሰብ አባላት ጋር ትቀልዳለች። እንደ ቀድሞ ደስተኛነቷ ፊቷ ላይ ይነበባል። ላለፉት ወራት እንደምታደርገው ሁሉ በማለዳ ተነስታ ወደ ወንደሰን ገሰገሰች። ጥቁር ደመና ሰማዩ ላይ ተንጠልጥሏል። የሚዘንብ ሳይሆን የሚወድቅ ይመስላል። ላላዛር ደብዳቤ ከመጻፍ ባሻገር አጥጋቢ የፍቅር ፍልስፍና ሲያስጨብጣት ዘላ ልታቅፈው ትልና ራሷን እንደምንም ስትቆጣጠር ከርማለች። በሚያነብላት የፍቅር ታሪኮች ባጨራረሳቸው ስትረካ እቅፍ አድርጋ ልትስመው ትፈልግና ስትፈራ ከርማለች። ዛሬ ደብዳቤ ልታጽፍ ወይም ታሪክ ልትሰማ አይደለም የምትገሰግሰው፣ አዲስ ጥያቄ ልትጠይቀው እንጂ። ላላዛር የጻፈላትን ደብዳቤዎች በሙሉ ይዛቸዋለች። በአንገቱ ላይ ልታጠልቅለት ያዘጋጀችውን የወርቅ ሐብል ጨብጣ ትሮጣለች፣ ዝናቡ እንዳይቀድማት። ዓለም
ወንደሰን አዘውትሮ የሚለብሰውን ዳልቻ ጃኬት ለብሳ ከቤት ወጣች። ከሳምራዊት ጋር አይን ላይን ተላተሙ። ሁለቱም ደነገጡ። ሁለቱም ነዘራቸው። ሁለቱም አንቀጠቀጣቸው። ዓለም እጇን ዘርግታ ሳምራዊት ነሽ ያለቻት። አዎ ያለች ሳምራዊት ተጨባበጡ። ዓለም እባላለሁ። ግቢ። ወንድዬ ሁሌ ማታ ማታ ስላንቺ ይነግረኛል። አሁን ስራ መሄዴ ነው። ሌላ ቀን ቡና ፈላልሻለሁ ብላ ተሮጠች። ወደ ጧቱ ጨለማ ሳምራዊት ወደ ቤት ገባች። ወንደሰን መስኮቱን ከፍቶ ወደ ውጭ ተመለከተ። የጧት ጨለማው ይቀፋል። ዓለምም እዛ ውስጥ ተውጣለች። ሆዱን ባርባር አለው። ዝናቡ ማካፋት ሲጀምር ነበር ሳምራዊት ቤት ውስጥ የሰፈነውን ጸጥታ የገፈፈችው። መብራቱ በርቷል። ሌሊቱን ሲጠቀምባት ያደረችው ኩራዝ ግን ጭል ጭል ትላለች። ዛሬ ወንዱ አንዲት ነገር እለምናለሁ፣ አደራህን እንዳታሳፍረኝ። ከሉጫው ጢሙ መሃል ድልህ የመሰሉ ጥርሶቹ ብቅ አሉ። ለአልዓዛር የጻፍክልኝ ደብዳቤዎች በሙሉ እኛውና አልዓዛር በሕይወት የለም። እኔም በዚህ ምክንያት አእምሮ ህመምተኛ ሆኜ ነበር። አሁን እንደምታየኝ ነው። ዛሬ የምለምንህ ነገር ስለኔ ያለህን ስሜት በአንድ ደብዳቤ እንድትገልጽልኝ ብቻ ነው። ከዛ እኔም ያዘጋጀውልህን ስጦታ ሰጥቼ ሁለተኛ አላስቸግርህም እሺ ብላ ተማጸነችው። ወንደሰን ማመን አቃተው። እንዴ እነዛስ መልስ ጻፈልኝ እያልሽ የምታመጫቸው የነበሩት ደብዳቤዎች ሲል ጠየቃት። እኔው ነበርኩ መጽፋቸው። አንተ የጻፍክለትን ደብዳቤ ደጋግሜ ሳነበው ለአልዓዛር ቢደርሱት ኖሮ ምን ብሎ ሊመልስልኝ እንደሚችል ገምታለሁ። ከዛም እንደሱ ሆኜ ጽፋቸውና አልዓዛር ላክልኝ ብዬ ሳነብልህ የእውነት የጻፈልኝ እየመሰለኝ ይደሰታለሁ። ነገሮች ሁሉ ተዟዟሩበት። ጥቁሯ የቤቱ ጣራ ተሽከረከረችበት። ከዓለም የበለጠ አሳዘነችው። ወዲያው ወረቀት አወጣና ሳምራዊት ብሎ መጻፍ ጀመረ። ሐሳብ አልመጣልህ አለው። እንደ ሰዓሊ በዝምታ ጤናት። ድንገት ወረቀቱን ቀዶ ጣልና ሌላ ወረቀት መዞ ፊቱ ዘረጋ። አንቺ ሳምራዊት ብሎ እንደገና መጻፍ ጀመረ። እንደ ድርሰት ሥራ የምትመስጭኝ፣ ጨረስኩ ስል የምታስጀምርኝ፣ ድንገት ተከሰትሽ፣ የረጋ መንፈሴን አደፈረስሽ፣ አንቦረጫጨቅሽ፣ በጥብጠሽ እያለ ቀጥሎ ወረቀቱ ሊሞላ ጥቂት መስመሮች ሲቀሩት መጻፉን አቆምና ላንብብልሽ ሲል ጠየቃት። እንደ ሌላው ጊዜ ለማድመጥ እየተመቻቸች የዓይኖቿን ሽፋሎች አርገበገበች። እንደ ተለመደው ድምፁን ከፍ አድርጎ ያነብላት ጀመር። ኢዮሪካ ልበላሁን አገኘሁት ልበል እንደ ዲዮጋን አገኘሁት ሚስጥሩን የሕይወት ፍሰቱን ቅደም ተከተሉን ይሄው ነው ስሌቱ የፍቅር ሂደቱ እያለ ቀጠለ። ከዓለም ጋር ስላለው ጠልቅ ቁርኝት ልብን በሚሰረስር ገለጻ ተነተነ። አንብቦላት ሲጨርስ እንባዋን መግታት አቃታት። በሚንቀጠቀጥ እጇ አንገቱ ላይ ሀብሉን አጠለቀች። በሚንቀጠቀጠው ከንፈሯ ደግሞ እጢሙ መሃል የተመሸጉ ከንፈሮችን ሳመቻቸውና ወጥታ ሄደች። ፍቅር ድንገት የሚገቡበት ገደል አይደለም። ፍቅር ውሳኔ ነው። ልብ አእምሮና መንፈስን አስታርቀው የሚወስኑት ውሳኔ ሚለው የደብዳቤው መደምደሚያ ከሰማይ እንደሚሰማው ነጎድጓድ በአእምሮዋ ውስጥ እያስገመገመ በዶፉ ዝናብ ውስጥ ነጎደች። እሱም ደራሲው የሚል ርዕስ የሰጠውን አዲስ ልቦለድ ጽሑፉን እቅፍ አድርጎ ዓለም የተነሳችበት ፍራሽ ላይ ደፍት አለ። ጭል ጭል የምትለው ኩራዝም የሌሊት ግዳጇን ተወጣ እልም አለች። ጊዜ በማይታመን ፍጥነቱ ነግዶ እነሆ ይህ ሁሉ ከሆነ 8 ዓመታት ተቆጠሩ። ሳምራዊት ትዳር መስርታ የ5 ዓመት ልጅ አድርሳለች። ዛሬ የቤቷ በረንዳ ላይ ተቀምጣ አስደሳቹን የጸደይ ነፋሻማ አየር በሁለመኗ ትመገባለች። የተቀመጠችበት አዝናኝ ወንበር ንቅናቄውን እንደቀጠለ ነው። ወደፊት ወደ ኋላ። የቤተ መቅደስ መጋረጃ የመሰለው ቀሚሷም እንዲሁ። ልጇ መቤት ትባላለች። ከወደ ሳሎን መጣች። አይኖቿ ቀላልተዋል። መዳፏን ጭብጥ አድርጋ ታሻሻቸዋለች። አንቺ ማዬ እያለች ወንበሩን ወዘወዘችው። ሳምራዊትም ብንን ብላ ወደ ዛሬ ተመለሰች። በልጇ ገጽ ላይ የባለቤቷን ምስል በስሱ በማየቷ ናፍቆቷ አገረሸ። ወዬ ሙዬ ነይ እስቲ ልሳምሽ ብላ ጉንጯን ሳመቻት። አንቺ ማሚ ባቢ አይመጣም እንዴ ስትል ጠየቀች። ይመጣልሞ፣ እንደውም ዛሬ ነበር መጣል ያለው። ቆይ ብቻ ዛሬ መጣት ወየውለት ያለች እፍኝ ማትሞላ መዳፏን ጭብጥ አድርጋ
ሌላኛው መዳፏን እየደበደበች። ምን ነው ሙዬ? ምን አደረገሽ? ያታልለኛል እንዴ? ሳምራዊት ፈገግ ብላ ምን ብሎ አታለለሽ? አዲስ አክስት ላመጣልሽ ነው አላለኝ? መቼ ነው ያለሽ? ያኔ የቴትዬ ለቅሶ ይሆንለት ሌላም ብዙ ቀን ብሎኛል። ሳምራዊት የምትወዳት እህቷ ሞት ትዝ አላትና በሐዘን ኩርመት አለች። ታዲያ እውነቱን ነው ዛሬ ይዞልሽ ይመጣል። ምንም ሊያታልለኝ ነው። በእውነት ሙዬ እውነቱን ነው። ዛሬ እስከ ማታ ድረስ ይዞልሽ ይመጣል። ከየት ነው የሚያመጣልኝ? ከአዲስ አበባ? አይ ከውጭ ሀገር ነው። እምብየው ከአዲስ አበባ ነው ያለኝ እኮ። ከውጭ መጣ አዲስ አበባ ይገናኙና ይዞልሽ ይመጣል። ማሺ ዛሬ አልኩሽ እኮ። ማሚ የባቢ አባት ጭቃ ያቦካሉ እንዴ? ማን ነው ደግሞ እንደሱ ያለሽ? ራሱ አባቢ ነው። መቼ? አንድ ቀን እንኳን በቴሌቪዥን ውስጥ አንድ ሰውዬ ብዙ ጭቃ በእግራቸው እርግጥ እያደረጉ ሲያቦኳየና አባቴ ይኸውልሽ ብሎ ነገረኝ። ሳምራዊት ሳቋ መጣ። ሆ አሁን ይሄ ላንቺ የሚነገር ነው? አጉረመረመች። ውሸቱን ነው አይደል ማሚ? አረ እውነቱን ነው ሙዬ። ታዲያ ለምን እዚህ አይመጡም? ቆሻሻ ልጅ ስለሆኑ ነው? አይደለም ሙዬ፣ እሳቸውም እንደ ቴቴ ለቅሶ ሆነዋል አለቻት። ሞቷል ማለት ከብዷት። ወንደሰን ደራሲው በተሰኘው ልብ ወለዱ ስኬትን ተቀዳጅቷል። ለናዝሬት ከተማ ልዩ ፍቅር ስላለው ከከተማ ወጣ ብሎ ወደ አዋሽ በሚወስደው መንገድ ላይ ግሩም ቪላ ሰርቷል። እሱም አግብቶ የአንድ ልጅ አባት ሆኗል። ለልጁና ለሚስቱ ያለው ፍቅር አንድ የሱነቱ መገለጫ ሆኗል። አሁን ለ8 ዓመታት የተለያት አንድያ እህቱን እጎኑ አስቀምጦ ከከተማ ወጣ ወዳለው መኖሪያ ቤቱ እያመራ ነው። አቤት ወንድዬ፣ ይሄን ትኑ ነው አይደል? ይሄ ደግሞ ኳስ ሜዳው። ዋው! ይህ ሲኒማ ቤቱ አዳራሽ ብላጮች። ወንደሰን በደንብ እንድትመለከት መኪናውን ዝግ አደረገላት። ዓለም ተወልዳ ያደገችበትን አካባቢ በፍቅር አይን እየቃኘች የድሮዎቹ ነገሮች በሙሉ ተቀይረዋል፣ ይሄም ሰፈር ተለውጧል፣ ድሮ እንዲህ ነበር ወንድዬ ብላ ጠየቀችው። እንዲሁ እንዳልነበር እያወቀችው። አይ ዓለሜ፣ ምንም ነገር እኮ እንደ ድሮ አይቆይም። ሕዝብ ይበዛል፣ ባህል ይዳቀላል፣ ሰለጣኔ፣ አዳዲስ አመለካከት ከያቅጣጫው ይመጣሉ፣ ከዚያም ወደ ሌላው ይሄዳሉ። አብራራላት። የዓለም ኪናዊ ውበት ስልቱን ቀይሯል። ያ ረቂቅ ውበት በዘመኑ ስታይል ተከሽኗል፣ በዘመኑ ፋሽን፣ በዘመኑ መሻዝ። ወንደሰን ሕይወትን በሙያው ድል ለማድረግ ባደረገው ተጋድሎ ከጎኑ የቆመች ብቸኛ እህቱን ዛሬም አይጠግባትም። አንዲት ድንሽ ሳትቀር ተጋርተው ያደረች ጀግና እህት። ዓለምዬ ልጄ እንዴት ናፍቃኛለች መሰለሽ። ንግግሩን አልገፋበትም። የግቢው በር ላይ በመድረሱ የመኪናውን ጥሩምባ አሰማ። ሚስቱና ልጁ ልባቸው ትርትር አለ። ተያዩ። ከበረንዳው ላይ እየተሯሯጡ ወረዱ። ሳምራዊት ካለባበሷ ጀምሮ በስሌት እንደተከሸነ ተውኔት አሯሯጧ ይማርካል። ሕፃኗ እመቤት ትከተላታለች። አትክልተኛው በሩን እስከሚከፍት መታገስ አልቻለም። ወንደሰንና ዓለም ከመኪናው ወረዱ። ሳምራዊትና እመቤትም ከግቢው ወጡ። የቀናትና የረጅም ዓመታት ናፍቆት የተቆረጠበት ዕለት። የጸደዩ ነፋሻማ አየር መስኩ ላይ ባሉት አዝርዕት አናት ላይ ሽው እያለ ያልፋል። አበቃው።